ስኪላችሁን እንዴት ብላችሁ ወደ ብር መቀየር እንደምትችሉ ላይ ነው ማለት ነው። ተግባብተናል? ስለዚህ አሁን የማሳያችሁ እንዴት ብላችሁ ሶሻል ሚዲያን በመጠቀም ስኪላችሁን ወደ ገንዘብ እንደምትቀይሩት ነው ማለት ነው። እሺ ሶሻል ሚዲያ ላይ ለማደግ ወይም ደግሞ ያላችሁን ስኪል ለማሳየት ሁለት ዌዎች አሉ። ምን ይላል? አንደኛው መኒ ቤዝድ ነው። the one ደግሞ ምን ይላል? ስኪል ቤዝድ ነው። የትኛው ላይ ብትሳተፉ እናንተ ሞራ ያዋጣችኋል? እስኪ መኒ ቤዝድ የምትሉ እጃችሁን አውጡ። ስኪል ቤዝድ እሺ፣ ኦብቪየስሊ አይደለ? ስለዚህ እኔ የሚያደርጉት እሱ ነው። I didn't have the money ገንዘቡ አልነበረኝም። that's why I said from 0 to millions ምክንያቱም ገንዘብ አልነበረኝም። ሶ ገንዘብ ሳይኖረኝ እንዴት ብዬ ሶሻል ሚዲያ ተጠቅሜ አሁን ቢዝነስ ኦነር እንዴት ሆንኩኝ የሚለው ነው ማሳያችሁ። ሪጋርዲንግ ቱ ኮንተንት ክሬሽን ባነሩን እያየሁት ነበረ። ኮንተንት ክሬሽን የለም። ሶ ከሰሪዎች ጋር እናወራለን። ሶ ምን ይላል እዛ ጋር? ሲኒማቶግራፊ አለ፣ ፎቶግራፊ አለ፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ፣ ግራፊክ ዲዛይን አለ አይደለ? ግን እነኚህን ሁሉ ማርኬት የሚያደርጉት ዲዛይን የሚያደርጉት ምንና ኮንተንትን ነው አይደለ? ስለዚህ የምንጀምረው ከምንድን ነው ማለት ነው? ከኮንተንት ክሬሽን ነው የምንጀምረው ማለት ነው። ሶ ወደዚህ ልምጣላችሁና መኒ ቤዝድ ግሮዝ ላይ ምን ያካትታል? ገንዘብ ሪኳየር የሚያደርግ ነገር ማለት ነው። which is አዶች ፖስት ማድረግ ሊሆን ይችላል፣ ኢንፍሉዌንሰሮች ቀጥሮ ፖስት ማድረግ ሊሆን ይችላል፣ ባነሮች ማሰራት ሊሆን ይችላል። ለሬታ ይሄ ነገር አልነበረው ጭራሽ because this is fancy I didn't have the fancy ምንድን ነበር የማደርገው? just ታይሜን ዴዲኬት አደረኩኝ። ስኪል ቤዝድ ማለት ነው። ታይሜን በደንብ ሰጠሁት። ክሬቲቭ ሆንኩኝ because ኮንተንት ክሬሽን ላይ ምን ያስፈልጋል? ክሬቲቪቲ ያስፈልጋል አይደለ? ስለዚህ ክሬቲቪቲ በደንብ ተጠቀምኩበት። ከዛ ደግሞ the other excuse ምሰማው ምንድን ነው? ቢዝነስ ኦን ለማድረግ ወይም ደግሞ ኢንካም ብዙ ለማግኘት ታይም የለኝም የሚል ደግሞ ኤክስኪውዝ አለ አይደለ? ለራሳችሁ ታይም ከሌላችሁ ለማን ነው ታይም ይኖራችሁ? መኒ ችግር የለውም አልኳችሁ። I'm going to tell you how you can do without money። ታይም የለኝም የሚለው ግን it's ridiculous የሆነ ኤክስኪውዝ ማለት ነው። because ለራሳችሁ you need to give time። so ኢንቨስትመንታችሁ ስኪል ቤዝድ ጋር ማን ነው ማለት ነው? ታይም፣ ዴዲኬሽን፣ ክሬቲቪቲ እና ለምትሰጡት ወይም ደግሞ ለቪወራችሁ ምን መስጠት ነው? ቫሊዩ መስጠት ነው ማለት ነው። ስለዚህ ለርኔት አካዳሚ እነኚህን ኢንቨስትመንት ተጠቅሞ እንዴት እንዳደገ በ5 ክፍል አሳያችኋለሁ ማለት ነው። የተግባባን ነው? ገብቷችኋል? ምን ቤዝ ላይ ነው ፎከስ የምናደርገው? መኒ ላይ ነው አይደለም? መኒ የለንም አይደለ? ስኪል ቤዝ ላይ ነው እንትን የምንለው ማለት ነው። ስኪል ቤዝ ላይ አድርገን ግን እንዴት ብለን መኒ እንደምናመጣ ወይም ወደ ገንዘብ እንደምንቀይረው ዲቴል እናያለን ማለት ነው። ሶ 5 ነገሮች አሉ እዚህ ጋር 5 ፒለርስ ነው የተጠቀምኩት ለማን ስኪል ቤዝ አድርጌ ግሮ ለማድረግ ማለት ነው። የመጀመሪያው ሶሻል ሚዲያ ላይ ነው አይደል ያለነው? ሶ ምን ማድረግ አለብን? አቴንሽን መሳብ አለብን አይደለ? አሁን ስንቶቻችሁ ናችሁ ዩቲዩብ ላይ እንዲያያችሁ ወደ ላይ ስክሮል የምታረጉ? ቲክቶክ ላይ ያላችሁ መስሏችሁ? this is because አቴንሽናችን በቃ በጣም እንትን ነው ትንሽ ነው አይደለ? ስለዚህ ይሄኛውን ያ ሰው ለነሱ የምታሳዩትን ነገር አቴንሽኑን በደንብ መሳብ አለበት ማለት ነው። in content creation what do we call it? we call it hook። ስለዚህ ሁካችሁ በጣም ጥሩ መሆን አለበት ማለት ነው። እንዴት ጥሩ አደርገዋለሁ? what kind of hooks should I use? እንገባበታለን። ከዛ በኋላ ደግሞ ምን አለ? ያንን ሰው ሁክ ካረጋችሁ በኋላ የምታቆዩበት ነገር ሊኖራችሁ ይገባል። I can look crazy the whole day ቀኑን ሙሉ ስጃጃል ብውል አቴንሽናችሁን ሰበስባለሁ አይደለ? ግን እንዴት ብዬ አቆያችኋለሁ? ቫልዩ ካልሰጠኋችሁ ጥላችሁ ትሄዳላችሁ አይደለ? ስለዚህ ለሚያያችሁ ሰው ምን ትሰጣላችሁ ማለት ነው? የሚጠቅመው ነገር ትሰጣላችሁ ማለት ነው። በእኔ ሳይድ ቀላል ነበር፣ ምክንያቱም ኤጁኬሽን ነው የምሰራው አይደለ? ሶ ለቪወሬ የሚጠቅመውን ነገር እነግረዋለሁ ማለት ነው። that is me giving value። ከዛ ቫልዩ ስሰጥ ደግሞ እንዴት ብር እንዳገኘውበት ደግሞ ገንዘብ እንዳገኘውበት እነግራችኋለሁ ማለት ነው። ከዛ ይሄን ቫልዩ ሰጣችሁ፣ አልጎሪዝሙ ደግሞ ኮንሲስተንሲ ይፈልጋል። ይሄን ብዙ ቦታ ሰምታችኋል። ኮንሲስተንሲ ከሌላችሁ በቃ አልጎሪዝሙ ገፋ እያደረገ ከጌሙ እንደሚመስለው ታውቃላችሁ። ስለዚህ ኮንሲስተንሲ መዘን አደርገኝ። the next thing ደግሞ ኮንሲስተንሲ ከኖራችሁ በኋላ በተመልካቹና በእናንተ መካከል ምን ይኖራል? እምነት ይኖራል። እምነት ካለ ደግሞ ያ ሰው ግዛኝ ብትለው ይገዛሃል ማለት ነው አይደለ? ስለዚህ ይሄንን ስቴፕ ተጠቅመን እንዴት ለርኔታ ከዜሮ ወደ አሁን ወዳለበት ፕላትፎርም እንዴት እንደሄደ አሳይዳችኋለሁ ማለት ነው። ሶ ሜይሊ ስለዚህ 5ቱ ነገር ነው የምናወራው። እናንተ ኢን ዘ ሚን ታይም መጨመር አለበት ብላችሁ የምታስቡት ነገር ካለ
አቆሙኝና ንገሩኝ። እኔ አስተማሪ ነኝ፣ ስለዚህ የሚሳተፍ ሰው እወዳለሁ ባይ ዘ ወይ። ስለዚህ ሌትስ ጌት ኢንቱ ኢት። የመጀመሪያው ፒላር ዋናችን ምንድነው? አቴንሽን ነው። how do we get attention? by using hooks. so አሁን እዚህ ጋር I'm going to show you my visual hooks that I used እና መሳገን አይቻልም። probably you've seen it on TikTok ስለዚህ I'm not embarrassed about it። hook የምጠቀምበትን ላሳያችሁ። ለምሳሌ አሁን እዚህ ጋር ብጉር እያፈረጥኩ አለ እዚህ ጋር፣ ከዛ እዚህ ጋር ደግሞ እያሰብኩ አለ እያለምኩ አለ and here push up እየሰራው ነው። ከዚህ በላይ የገባው ታች ያለው ተንበርክኬ ስለሆነ የሴቶች push up ነው እየሰራ የነበረው። እየተደባደብኩ አለ እያከብኩ ምናምን አለ። እነኚህ ነገሮች ምንድነው የሚያደርጉልኝ? ሰው ወይም ደግሞ ቲክቶክ ላይ ያለው or ደግሞ ዩቲዩብ ላይ ያለው ፌስቡክ ላይ ያለው ኢንስታግራም ላይ ያለው ሰው ሲያይ እንዴ ብሎ 3 ሰከንድ ለሚያዝ ነው ይይዘው 3 ሰከንድ ይዘዋለሁ። ከዛ ምን አደርጋለሁ? ቫልዩ ሰጠውና ይቆይልኛል ማለት ነው። ስለዚህ the first 3 seconds matter። ላይገናኝ ይችላል ከቫልዩ ጋር እኮ የናንተ ፖይንት ግን ምንድነው? ያን ሰው ትንሽ በቃ እንዲህ ከማለት እንዴ ብሎ እንዲቆይ ማለት ያቺን እንዴ ፋክተር አምጧት ማለት ነው። ገባችሁ? ስለዚህ ይሄ ሁክ ለምንድን ነው የሚጠቅመው? ወይም ደግሞ አልጎሪዝሙ እንዴት ነው የሚሰራው? አልጎሪዝሙ the wow factor ወይም ደግሞ የሆነን ሰው ስቶፕ ስታረጉ ይመቸዋል። ሰው ምን ያደርግላችኋል? አልጎሪዝሙ ሪቴል ማድረግ ከቻላችሁ ወይም ደግሞ ሰው ማስቆም ከቻላችሁ የእናንተን ቪዲዮ ፑሽ ያደርገዋል ማለት ነው። የእናንተ ቪዲዮ ፑሽ ተደረገ ማለት ነው ሞር ቪው አገኛችሁ ማለት ነው። ሞር ቪው አገኛችሁ ማለት ነው ብዙ ሰው ጋር ተደራሽ ሆናችሁ ማለት ነው። ያኔ ደግሞ ሰው ሪች አውት ያደርጋል፣ እናንተ ከእናንተ ጋር ለመስራት ኦፕን ይሆናል ማለት ነው። ግን ቤታችሁ ቁጭ ብላችሁ ወይኔ ይሄ ስኪል አለኝ እንዴ ብዬ ከሰው ጋር ልገናኝ እንዴ ብዬ ወደ ብር ልቀይረው አይሰራም ማለት ነው። ቢካዝ ይሄ ያለምንም ገንዘብ ያለምንም መስራት የሚችል ነገር ስለሆነ ስልክ ማንኛውም ሰው እዚህ ጋር ስልክ ኖሮ ተመዝግቦ የገባው ኪዋር ኮድ ያለ ስማርትፎን አይሰራም አይ ቲንክ አይደለ? ስለዚህ ሁላችሁም ስማርትፎን አላችሁ ማለት ነው። if you have smartphone ደግሞ you can make videos ቪዲዮ ሰርታችሁ ያላችሁን ስኪል to the world share በማድረግ you can get money you can get clients ማለት ነው። ተግባብተናል? ጥሩ። እሺ ሞቲቬት እያደረኳቸው ነው፣ ኢንስፓየር እያደረኳቸው ነው። ሞቲቬሽን የለም ተብሏል። I'm trying to do the pull factor ፑሽ እያደረኳቸው ሳይሆን ፑል እያደረኳቸው ነው። የኔን ስቶሪ እየተናገርኩኝ ኢንስፓየርድ እንድትሆን እያደረኳቸው ነው ማለት ነው። ሶ ሁክ ካደረጋችሁ በኋላ ወይም ደግሞ እንዴት ነው ሁክ የምታደርጉት የሚለውን ነገር ልንገራችሁ። አሁን ምን አሳየዋችሁ? ፑሽ አፕ ስሰራ በጣም in a weird way ሳክ ምናምን አሳየዋችሁ አይደለ? that means I'm not afraid to embarrass myself ማለት ነው። ራሴን ለማዋረድ ይሄን ያህል አልጨነቅበትም። እኔ እንደምጨነቅበት የራሴን ብራንድ ከፍ ማድረግ ላይ ነው የምጨነቀው ማለት ነው። ሶ ይሄን ነገር አውጡት ከራሳችሁ ላይ። ከላይኛል ያጎቴ ልጅ እኮ እንደዚህ ካየኝ ይደብረዋል፣ ሙድ ይዝብኛል፣ ክላሱ ሲሳቅብኛል doesn't matter አይደለ? እናንተ ጎላችሁን ካወቃችሁ በዛ መልኩ መሄድ አለባችሁ። and the next thing ደግሞ curiosity loop የሚባል ነገር አለ። ይሄ ከቪዥዋል ሁክ ወጣ ብለን አሁን ለምሳሌ if you came here to learn ለምሳሌ ፎቶግራፊ ለመማር መጣ ይባል። ፎቶግራፊ ላይ እነኚህ 5 ነገሮች አሉ። እነኚህን 5 ነገሮች ለማወቅ እንደዚህ አድርጉ ብለህ ብትናገር ልክ እናንተ ፎቶግራፊ መማር ቢፈልጉ ቁጭ ብላ ያህል አይደለ? ሶ ይሄኛውን ነገር ቫልዩ በመስጠት ወይም ደግሞ ሰውን ኪሪየስ በማድረግ እንደ ሁክ መጠቀም እንችላለን ማለት ነው። ኪሪዮሲቲ ሉክ ማለት የሆነን ሰው የማያውቀውን ነገር ተናግረው ወይም ደግሞ ፕሮብሌም ሶልቭ ሬዝ አድርጎ ሶሉሽኑን በዛው መናገር ማለት ነው። that is another way of hooking someone. the next thing ደግሞ የእናንተ ስራ መሆን ያለበት እንደነገርኳችሁ እቺን 3 ሰከንድ እቺን 5 ሰከንድ እንዴ ብለው የሚቆዩበትን ነገር ማስቀመጥ ነው። ከዛ በኋላ ወደ ቫልዩ እንላለን እንደነገርኳችሁ። so what kind of hooks should you do? there are many types of hooks. ኤክስፕሌን ማድረግ እችላለሁ ብዬ አሰብኳቸው ነው የመጣሁላችሁ። ብዙ ሁኮች አሉ። የመጀመሪያው ቪዥዋል ሁክስ ነው። ቅድም ያሳየኋችሁ ላይ በቃ የማይደረግ ነገር ሊሆን ይችላል፣ ሰውን እንዴ ያስብላል ብላችሁ ታስቡትን ነገር ማድረግ ነው። ቨርባል ሁክስ ደግሞ በንግግር ቅድም ኪሪዮሲቲ ሉፕ ያልኳችሁ ማለት ነው። ሬዚንግ a problem and telling them the solution ሊሆን ይችላል። ከዛ በኋላ ደግሞ በቴክስትም ሁክ ማድረግ ትችላላችሁ ሰው ማለት ነው። ስለዚህ ይሄንን የሁክ ነገር ከተረዳችሁ እናንተም ደግሞ ተማሪዎች ልትሆኑ ትችላላችሁ፣ ወጣቶች ናችሁ፣ የራሳችሁን ሪሰርች ሰርታችሁ ደግሞ ሁካችሁ ቆንጆ አድርጋችሁ you can go on ሶሻል ሚዲያ ማለት ነው። ከዛ አቴንሽን በመሰብሰብ የሆነ ሌቭል ላይ መድረስ ትችላላችሁ። ግን ደግሞ እንደዚህ ስላችሁ most of the people they get the hook በደንብ አቴንሽን ይስባሉ፣
ከዛም በኋላ ግን ያንን ሆክ ሪቴን ማድረግ አይችሉም። ምን ማለት ነው? ቫሊዩ አይሰጡም ማለት ነው። ቅድም የነገርኳችሁ ነገር እናንተን አሜዝ ለማድረግ እናንተን እንዴ ሮና ነው ለማስባል ብዙ ነገር ላደርግ እችላለሁ። ግን ለእናንተ ለአንቺ የሚጠቅም ነገር ካልነገርኳችሁ ግን ምን ሆና ነው ብላችሁ በቃ ስክሮል ነው እንጂ የምታደርጉት ሂንደጋ ልደውል ለኔታ ጋር ልደውል አትሉኝም። ስለዚህ ሁክ ካረኳችሁ በኋላ ምን አደርጋችኋለሁ? በዛ ቫልዩ ሰጣችኋለሁ ማለት ነው። ለምሳሌ በዚህ በእናንተ ኮንቴክስት ልምጣ። አሁን ደግሞ ለምሳሌ let's go to graphic design so graphic design ጋር ከሄዳችሁ እሺ ቫልዩ ጋር ልግባ። እኔ በዚህ ወይ ነው ቫልዩ የምሰጠው። ፍሪ ኮርስ ሰጣለሁ፣ አስተምራለሁ። የአንድ ወር ቻሌንጅ ያልኩ ዩቲዩብ ላይ በደንብ ቫልዩ ሰጣለሁ። ቴሌግራም ላይ በነፃ ፒዲኤፍ ሰጣለሁ፣ ኩዊዝ ፖስት አለው። በእናንተ ግን አሁን ለምሳሌ የግራፊክ ዲዛይን ስኪል ካለክ እንዲህ ብለህ ቫልዩ ትሰጣለህ ባይ ፖስቲንግ ቱቶሪያልስ። ለምሳሌ ይሄንን በጣም አሜዚንግ የሆነ ፊገር ሰራክ፣ ከዛም በኋላ እንዲህ ብለን የሰራኸው ስቴፕ ባይ ስቴፕ በምትናገርበት ጊዜ ይሄ ልጅ ያውቃል አውቆም ያስተምራል፣ ስለዚህ this guy must be good የሚባል ኮንሰፕት ይፈጠራል በሌሎች አእምሮ ውስጥ ማለት ነው። ስለዚህ ተመራጭነትህ ከፍ ይላል። you're not just the crazy graphic designer, you are the person who gives value ማለት ነው። ይቅርታ እንግሊዝኛ አስተማሪ ስለሆንኩኝ ነው ትንሽ ለመቀነስ እሞክራለሁ። ስለዚህ ይሄኛው የምታደርጉት ለምንድን ነው? እናንተ ክሬዚ ጋይ ብቻ ሳትሆኑ በደንብ የሚያስተምርና ለሰው የሚጠቅም ነገር እንደምትሰጡ ማሳያ ነው ማለት ነው። አሁን እኔ ቫልዩ በመስጠት በጣም እታወቃለሁ ብዬ አስባለሁ። ለምን መሰላችሁ? እንደነገርኳችሁ ገንዘብ አልነበረኝም ስጀምር። እንደዚህ አድራን ማድረግ አልችልም ነበረ፣ ቡስት ማድረግ አልችልም ነበረ። ኤቭሪቲንግ ዋዝ ኦርጋኒክ። ኢቨን ቪዲዮዎች ላይ ራሱ ኮል ቱ አክሽን አለበት። ኮል ቱ አክሽን ማለት ነው ኮመንት አድርጉ እንኳን እላለሁ፣ ግን የሆነ እንደ ኩዊዝ ነገር ነው ኮመንት አድርጉ የምላቸው። እንደዚህ ደውሉ፣ ተመዝገቡ፣ አድራሻችን እንደዚህ ነው አልልም ነበር በፊት። ምን ላይ ነበር ፎከስ የማደርገው? ኦንሊ ጊቪንግ ቫሊዩ። ለምን? ትረስት ቢውልድ ማድረግ ስለነበረብኝ መጀመሪያ መታችሁ ግዙኝ ከማለቴ በፊት ማድረግ ነበረብኝ። ይሄን አድርጉ፣ ይሄን ለማለት በዚህ በሉት በእንግሊዝኛ ሲሆን ይሄን ቴሌግራም ላይ ገብታችሁ በነፃ ይሄን ነገር አግኙ እያልኩኝ ኤቭሪቲንግ was for free. of course መጥተው ሲማሩ አስከፍላለሁ፣ ግን ሶሻል ሚዲያ ላይ ፕሬዘንስ ግን ፕሪች የማደርገው ቫልዩ መስጠት ላይ ብቻ ነበረ ማለት ነው። ስለዚህ አሁን ሌት ሚ ጊቭ ዩ ሰናሪዮ እዚህ ጋር ለምንድነው የምሰጠው? ሪቴን ማድረግም ሪዋርዲንግ ስለሆነ ነው። እንዴት ቫልዩ ሰጠውኝ? በእኔ ሰናሪዮ ለስቶሪ ልንገራችሁ። የሆነ ሰሞን ሜቢ ዩቲዩብ ላይ ተጠቅኝ ከሆነ ታውቁታላችሁ። ይህን ሲሪዝ የ30 ቀን ቻሌንጅ ብዬ ጀመርኩኝ። ጠዋት ይሄን አድርጉ፣ ማታ ይሄን አድርጉ፣ ለ20 ደቂቃ ለ40 ደቂቃ እንትን ሪያሊስቲክ አደረኩኝ። ማንኛውም ሰው ይሄን ነገር አድርግ ብለህ 4 ሰዓት አድርገው ብትለው አይሰማህም አይደለ? 20 ደቂቃ አደረኩኝ ለማድረግ የሚመች እንዲሆን ማለት ነው። ቴሌግራም ቻናል አለን፣ እዛ ላይ ቪዲዮአችሁን ፖስት አድርጉ፣ ኦዲዮአችሁን ፖስት አድርጉ። እኔ ራሴ እየገባው አይ ዊል ጊቭ ዩ ኮመንት ፎር ፍሪ ብዬ ለሁሉም ፕሮሚስ ገባው። እዚህ ጋር ምንም ገንዘብ አላስከፈልኩኝም። ከዛም በኋላ ግን እኛ ሌላ ሰርቪሶች አሉ። ኦንላይን እናስተምራለን፣ ፌስ ፌስ እናስተምራለን። የዚህ ሳምንት ብቻ የዚህ ወር ብቻ 30 ሰው መዝግበናል። ከ30 በላይ ኦንላይን ክላስ ብቻ ማለት ነው። ዳት ሚንስ ቫልዩ በመስጠት ብቻ ምንም ፍሪ ሳላደርግ አይ ጋት መኒ ማለት ነው። የተመዘገበው ሰው ላይ የከፈለ ሰው ነው ማለት ነው። በአንድ ቀን ውስጥ በአንድ ቀን ውስጥ ጀስት ቢካዝ ያንን ነገር በነፃ ስላደረግኩላቸው ሂንደን አመኗት ማለት ነው። ሂንደጋ መጥቼ ብማር ይህን በነፃ የሰጠችኝ ብከፍል ደግሞ ኢማጅን ይላሉ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ እስኪላችሁን ሳትሰስቱ ስጡ። ስፔሻሊ ኦንላይን ላይ በቃ ኦንላይን ፕሬዘንስ አለው ቀላል ነው አይደለ? እናንተ መምከር ላይ ጎበዝ ከሆናችሁ ውጡና ምከሩ። ፎቶግራፊ ላይ ጎበዝ ከሆናችሁ ፎቶግራፊ ላይ ጎበዝ ለማድረግ ወታችሁ ምከሩ። ከዛ ያ ሰው ሳትጠይቀው ገና ክፈለኝ ሳትለው መጥቶ ሰርቪስ አለ እንዴ ከፍዬ መግባት የምችለው ነገር ይጠይቃችኋል ማለት ነው። ስለዚህ ቫልዩ መስጠት ላይ በጣም ኢምፖርታንት የሆነ ነገር ነው። and the other thing pillar 3 is consistency. consistency ምን ማለት ነው? መገገም ማለት ነው ቤዚክሊ አይደለም? ኮንሲስተንሲ ማለት ዛሬ ጀምረኸው ዛሬ ባይታይ ነገም ደግመህ ማድረግ አለብን ማለት ነው። ይሄን ቤስት ኤግዛምፕል የሚሆን the best creator on YouTube is Mr. Beast አይደለም? Mr. Beast ገና ሲጀምር for like more than a year 10 ቪው እያገኘ 100 ቪው እያገኘ 100 ቪዲዮዎች ፕሮዲዩስ አድርጓል። ግን አሁን የት ነው ያለው? the biggest creator on YouTube አይደለም? ይሄ ለምንድን ነው የሆነው? because he was consistent.
ኮንሲስተንትሊ ኢንተርቴይን ሲያደርገን ስለነበረ ነው። የመጀመሪያው ቪዲዮቹ could be entertainment, it could be other things, I'm not really sure። ግን ምን ያደርግ ነበረ? በጣም ኮንሲስተንት ነበረ። ከብዙ ክሬተሮች ብዙ ነገር መማር እንችላለን፣ እስፔሻሊ ቺን ተርም ማለት ነው። ሶ ኮንሲስተንሲ እኔም ፐርሰናሊ በጣም ግሮ አድርጎልኛል። ቲክቶክ አካውንቴን በጣም ግሮ አድርጎልኛል። I have many platforms, YouTube, ቴሌግራም ላይ የምሰጣቸው ነገሮች ሊትራሊ ፍሪ ናቸው። ባይ ዘ ዌይ ዩቲዩብ ይከፍለናል ኦፍ ኮርስ ሞኔታይዝድ ስለሆነ፣ ቲክቶክም ዩ ጌት ክላይንትስ አውት ኦፍ ኢት። ቴሌግራም ላይ ግን ፖስት የምናደርጋቸውን ቪዲዮዎች መተን ፍሪ የሆነ ፖሎች ፖስት እናደርጋለን። ኤጁኬሽናል የሆነ ነገር እንዳልኳቸው ቋንቋ አስተማሪ ነኝ፣ ስለዚህ ትምህርት ነው የምሰጣቸው ማለት ነው። ለእነሱ ኮንሲስተንትሊ ቫልዩ ሰጣቸው ነበረ። ያኛው ሶሻል ሚዲያ በጣም ግሮ አድርጎልኛል። ኦብቪየስሊ በገንዘብ ዋይዝም በጣም ግሮ አድርጎልኛል ማለት ነው። ይሄ ፒላር ስንት ነው? ፒላር 3 አይደለ? ፒላር 4 ምንድን ነበረ? ትረስት ቢውልድ ማድረግ አይደለ? የጨረስኩኝ ነው። የትንሽ ነገር የሚያስፈልጋችሁ ቱ ዘ ፖይንት ነው። ሶ ትረስት ቢውልድ የምታደርጉት እንዴት ነው? ኮንሲስተንት ሆናችሁ። አሁን ለምሳሌ ዋትስ ዮር ኔም? ለምሳሌ አሁን ብርሃኑ ቲክቶክ አካውንት አለ ይባላል። ከዛ ደግሞ እሱ ግራፊክ ዲዛይነር ነው። ሶ ብርሃኑ በቀን 5 ቪዲዮ ፕሮዲውስ እያደረገ ፖስት ያደርጋል ይባላል እና እኔ ጋር የሚመጣው ግራፊክ ዲዛይነር እሱ ብቻ ነው የሚሆነው 5 ፖስት የሚያደርግ ከሆነ ማለት ነው። እስፔሻሊ ደግሞ አንዴ ኢንጌጅ ካረኩኝ ከሱ ጋር ኢንተራክት ካረኩኝ የእሱ ቪዲዮ ብቻ ይመጣልኛል ማለት ነው። አም ቢዝነስ ኦነር አት ሰም ፖይንት አይ ማይት ኒድ ግራፊክ ዲዛይነር አይደለ? ማንን ነው የምጠራው? ያኔ እሱን ነው የምጠራው ማለት ነው። ስለዚህ ሶሻል ሚዲያ ላይ ወጣችሁ አሁን ኦብቪየስሊ ሰሪስ ሴንተር ያመጣላችሁ ነገር በጣም አሪፍ ነገር ነው አይደለ? አሁን ላይ የምን ጊዜው የምንድን ነው? የሶሻል ሚዲያ ነው። ሶሻል ሚዲያ ላይ ምን አይነት ስኪሎች ነው የሚያስፈልጉት? እነኚህ ፕላስ ኮንተንት ክሪኤሽን ላይ የለም። ፕላስ ኮንተንት ክሪኤሽን አይደለ? ስለዚህ እነኚህ ነገሮች በደንብ ማስተዋወቅ የምትችሉት ኢዝ ኦን ሶሻል ሚዲያ። ለምሳሌ አሁን እኔ መኪና ልገዛ ብፈልግ፣ ቤት ልገዛ ብፈልግ፣ በጣም ትንሽ ነገር ደግሞ አሁን ለምሳሌ ለጓደኛዬ የሆነ ስጧ ልገዛ ብፈልግ የት ነው የምሄደው? ቲክቶክ ላይ ነው ሄጄ ሰርች የማደርገው። አይ ዋንት ጎ ቱ መርካቶ ልክ እንደ ድሮ አይደለ? ስለዚህ እናንተም ስኪላችሁንም ፕሮዳክታችሁንም ሰርቪሳችሁንም ቤስት ፕሌስ ቱ አድቨርታይዝ የት ነው? ሶሻል ሚዲያ ላይ መሆን አለበት ማለት ነው። እዛ ላይ ደግሞ ይዛችሁ የምትወጡት ነገር ካለ ትረስት ቢውልድ ታደርጋላችሁ ዊዝ ዩር ቪውወርስ። ትረስት እንዴት ነው ቢውልድ የምታደርጉት? ወይም ደግሞ በእኔ ኮንቴክስት ትረስት ምን አደረገልኝ? ምን ነበር የማደርገው? ኮንተንት ፕሮዲውስ አደርግ ነበረ፣ ቪዲዮ ሰራ ነበረ፣ ቴሌግራም ላይ ፖስት አደርጋለሁ። አይ ዱ ኤቭሪቲንግ ዳት አይ ኩድ ዱ ቪወሮቼን ለመርዳት። እኔ ያው ቢዝነስ ቢውልድ ለማድረግ ዝም ብዬ ለጽድቅ አልነበረም የምሰራው ኦብቪየስሊ አይደለ? ግን ምን አደረገልኝ ይሄ ፕሮሰስ? ስቱደንት አመጣልኝ፣ ኮልስ ወይም ደግሞ እኔ ሳልደውልላቸው እነሱ ይደውሉልኝ ጀመረ። ከዛ ደግሞ ቢቱቢ ማለት ቢዝነስ ቱ ቢዝነስ ማለት ነው። አሁን ላይ በጣም ብዙ ኮርፖሬት ትሬኒንጎች አለው። ኤንጂኦዎች ኤንጂኦ ስታፎች አሰለጥናለሁ። ትምህርት ቤቶች ልክ እንደዚህ ኮሌጅ ስቱደንትስ አሰለጥናለሁ። ይሄ ሁሉ ላይ ምንድነው መጀመሪያ ቢውልድ ያደረኩት ትረስት ማለት ነው። ቋንቋ ትምህርት ቤት ሲባል ብዙ ኮምፒውተሮች አሉ። በደንብ ኤክስፒሪየንስ አድርጎልኛል። አሁን there are many competitors ግን ደግሞ የሆነ ዩኒክ ነገር ከሰጠክ የሆነ አንተን የሚሸት ነገር ከሰጠህ ለምን ቹዝ አትደረግም? ታይና ቤተር የሆነ ነገር ታመጣለህ ማለት ነው። ኢቨን ዶ there are ብዙ ኤንጂኦዎች አሉ፣ ብዙ ኮርፖሬት ዲሎች አሉ። 50ውን እነሱ ቢወስዱት 50ው ደግሞ እኔ ጋር ካለ እግዚአብሔር ይመስገን ማለት ነው። ስለዚህ በዚህ መልኩ እናንተ ትረስት ቢውልድ ያደረጋችሁ ብዙ ዲሎች ጋር ኢንጌጅ ማድረግ ትችላላችሁ። ከዜሮ ተነስተን ነው ገነቀርኳችሁ አላችሁ። እስካሁን ያወጣሁት ገንዘብ የለም። ሜቢ ኮኔክሽን ያልኳችሁ እንደዚህ የፕሮዳክሽን እቃዎች በኮኔክሽን አገኛቸው ነበረ። እሱ ጋር ሜቢ ዲፍረንስ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ ፕሮፊት በደንብ ሹት አደረገ ማለት ነው። ምክንያቱም ኤክስፔንስ የነበረኝ ኦፍኮርስ ኤዲተሮች ሃይር አድርጌያለሁ ባይ ዲስ ታይም። ምክንያቱም አሁን እያደገ ነው፣ ተማሪዎች የተቀበልኩኝ ነው፣ አድጓል ማይ ሶሻል ሚዲያ። ዳት ሚንስ ብቻዬን አይደለሁም ማለት ነው። ከኋላ ብዙ ሰዎች አሉ። እነዛ ብዙ ሰዎች ግን እነማን ናቸው? እነዛው ሲኒማቶግራፈርስ፣ ኤዲተርስ፣ ፎቶግራፈርስ፣ ኮንተንት ክሬተር ቢንግ ሚ ራሴ ኮንተንት ክሬተር ነኝ አይደለ? ኤዲተሮች፣ እነኚህ ሁሉ አንድ ላይ ነው እንጂ ለሬታ ለዚህ ያበቋት እኔ ብቻዬን አይደለሁም ማለት ነው። ስለዚህ እናንተ አሁን መታችሁ እዚህ ሴንተር ላይ እዚህ ወርክሾፕ ላይ ተሳትፋችሁ የሆነ ስኪል መርጣችሁ ብትሰሩ በደንብ ያዋጣችኋል ማለት ነው።
ከዜሮ ብትጀምሩ ቢዝነስ ኦነር መሆን ትችላላችሁ፣ ልክ እንደኔ እኔ ባረኳት ስቴፕ ተከትላችሁ። ኢፍ ናት ደግሞ የሆነ ቦታም ተቀጥራችሁ እየሰራችሁ የራሳችሁን ነገር በዚህ ሶሻል ሚዲያ ላይ ፐርፎርም እያደረጋችሁ ፕሮሞት ማድረግ ትችላላችሁ ማለት ነው። ሶ ትረስት ቢልድ ካደረግን በኋላ ሞኔታይዜሽን ወይም ደግሞ ጌቲንግ ኢንካም ላይ መጣል ማለት ነው። እነኚህ ሁሉ ኢንተርኮኔክትድ ናቸው። ሁክ አድርገህ ቫሊዩ ካሰጠህ ፖይንት የለህም። ቫሊዩ ሰጥተህ ነገ ከጠፋህ ፖይንት የለህም። ቢካዝ ኮንሲስተንት መሆን አለብን። ኮንሲስተንትም ኖረ ቫሊዩም ሰጥተህ ሰው ካላመነህ ደግሞ ብር አታገኝበትም ማለት ነው። ስለዚህ እነኚህ አምስቱ ይሄን አድርጊያለሁ በቃ ይሄኛው ደግሞ እስኪ ሌላ ጊዜ ለሌላ ሰው ምናምን የሚባል ነገር የለም ማለት ነው። እነኚህ አምስቶች አንድ ላይ ነው it can make you or break you። so አምስቱንም በትክክል ካደረጋችሁ there is no way ወይም ደግሞ አትሊስት የሆነ አሁን ስለግራችሁ ጆርኒው ቀላል ሊመስል ይችላል። አቅልዬን የነገርኳችሁ ብዙ ኦብስታክሎች ነበሩ። እኔ ግን እዚህ ጋር ማውራት የፈለኩትኝ ስቴፑንና እናንተ ደግሞ ትንሽ ክሬቲቭ ሆናችሁ በራሳችሁ ቀየራችሁ ነው ብላችሁ ነታታድጉ ነው ማለት ነው። ቅድም እንዳልኳችሁ ይሄን ነገር ሁሉ እኔ ብቻ አላደረኩትኝም አይደለ? obviously there is no way ቪዲዮ ኤዲተሮች አብረውኛሉ፣ ቪዲዮግራፈርስ አብረውኛሉ። ይሄ ስኪል አሁን ላይ በጣም ተፈላጊ የሆነ ስኪል ነው። በጣም የምንሰማበት ነገር ነው ይሄ አይደለ? ምክንያቱም ቅድም እንዳልኳችሁ ጊዜው የሶሻል ሚዲያ ነው። ሶሻል ሚዲያ ላይ አሁን ለምንድነው ኢንቨስተሮች ሪል ስቴት ያላቸው በጣም ትላልቅ ካምፓኒ ኖሯቸው ግን አሁንም እነሱ ምን እያደረጉ ነው? ፎሎወር እየፈለጉ ነው አይደለ? ፎሎወር ፍለጋ ሰው ሃየር እያደረጉ ነው። ለምን? ምክንያቱም አሁን ጊዜው ምንድን ነው? ሶሻል ሚዲያ ስለሆነ። ሶ እናንተ ገንዘብ ሳታወጡ ኦርጋኒካሊ ቢውልድ አድርጉ ሶሻል ሚዲያችሁ። ከዛም በኋላ when you get that skill, when you get that service, at least ፎሎወር ኖራችሁ ኦልሬዲ ለነዛ ሰዎች ታቀርባላችሁ ማለት ነው። I'm done here. Any question?